አሰላሙ አለይኩም ሰላም ቤተሰብ። ልጅ አሁን እንግዲህ ኩሽና ናት፣ ስራዋን እየሰራች ማለት ነው። ስራዋን እየሰራች ከጓደኛዋ ጋር ስልክ እያወራች ነው። ከዚያ መዳሟ መጣችባት፣ ወደ ሆዷ ዶለችው ስልኳን ማለት ነው። ስልኳ የው ሆዷ ላይ ጉስር ብሏል። እንግዲህ መዳም መታለች፣ ዝም በይ ሴትዮዋ መታለች እያለች ነው ማለት ነው። ይሄ ሁላችንም ታሪክ ነው እያለች ነው። ከዚያም በኋላ ስትጠራት ና ማለች፣ ጠይባለች። ከዚያ ጓደኛዋን ደግሞ መታ ነበረ በቃ አውሪ ምናምን እያለች እያወራቻን ነው ማለት ነው። የሆነ ነገር የምናደናግረው ምናምን ብለን እኮ ነው። ምን እያወራችሁ ነው እንዳይሉን የምንፈራው ነገር። ሁለተኛዋ ይቺ ደግሞ ኡጋንዳ ትሁን ናይጄሪያ አላቅም። እዛ ባልና ሚስት ሴትዮዋ እየጮኸች ነው። እሷ ግን ሙዟን ይዛ ሄዳ ደረጭ ላይ እየበላች ነው። ከዚያ ኮቴ ስትሰማ ነው የምትሮጠው። በቃ ወደ ስራዋ ገባች። እና ይሄ ድብቅ ካሜራ ማለት ነው። ይሄ ድብቅ አይደለም፣ ይሄ በይፋ የሚታይ ነው። ግን እየተሽከረከረ ቤቱ ሙሉ የሚቀርጽ ነው ማለት ነው። አንድ ክላስ ካስቀመጡት እየተሽከረከረ በራሱ ጊዜ የሚቀርጽ ነው። ይሄ ደግሞ አያችሁት? እየተሽከረከረ ቤቱ ሙሉ ማለት ነው። አንድ ክላስ ውስጥ መሰለኝ የሚቀርጸው፣ እንደዛ ነው የሚቀርጸው እየተሽከረከረ። እኛ በተንቀሳቀስንበት ቦታ ላይ ይንቀሳቀሳል፣ የሰው እንቅስቃሴ ሲያይ ማለት ነው። ይሄ ነው እንግዲህ። እና እህት ወንድሞቼ ማለት ነው፣ ሰው ማማት ቀረ። በአሁን ሰዓት ላይ ሰው እንዳታሙ፣ መዳማችንን መጥፎ ነገር እንዳታወሩ። አሁን መጀመሪያ ቪዲዮ ላይ የነበረችው የኛ ሀበሻ ናት። በራሷ ቋንቋ እያወራች ነበረ። መታለች እቺ ሰይጣን የሆነ ሴትዮ ምናምን እያለች ነበር። ብዙ ነገር እያወራኝ ነበር ስለ ሴትዮዋ። ሁላችንም እንላለን፣ መዳማችንን እትታናድደን እንሳደባለን፣ በራሳችን ቋንቋ ብዙ ነገሮችን እንላለን። ግን ይሄ ነገር ማለት ነው አሁን ላይ አግባብ አይደለም። ካሜራ ይቀዳል፣ ድምፅ ይቀዳል። ከዚያ እነሱ ደግሞ ያንን ድምፅ ደግሞ ጎጉል ላይ ወስደው ማለት ነው ያስተረጉሙታል። ምን እንደሆነ ወደ ጎጉል ይወስዱታል ያንን ድምፁን። ጎጉል የማይሰራው ነገር የለም። ሁሉ ነገር ረቋል። አሁን ላይ ስልካችሁ ይጠለፋል። ቀለብ ቤት ያላችሁ ልጅ በተለይ ማለት ነው ስልካችሁ ከእነሱ ጋር አስተሳስረው ነው ስልክ የሚሰጧችሁ። መስመሩን ምን እንደምታወሩ ምን እንደምትሉ ምን እንደሆነ ሁሉ ነገር ማለት ነው ይገባቸዋል፣ ያውቁታል፣ ይደርሳቸዋል። እና ሰው ማማት መዳማችሁን ያላችሁበት ቤት ልጆቻቸውንም ሆነ እነሱንም ሆነ እንዳታሙ፣ እንዳትሳደቡ አሁን ላይ ቀርቷል። እንተማማ ካልን እንግዲህ ይመት ያው ወንጀል ነው። የራሳችንን ሰው ማማት አለብን ማለት ነው። እሺ የራሳችንን ሰው ጓደኛዬማ እንደዚህ አድርጋኝ ምናምን እያላችሁ አውሩ እንጂ ስለ መዳሞች እንዳታወሩ። እኛ ብንተማማም ያዋላህ ረህማን ሌላ ምንም ረስ በራሳችን ምንም አንሆንም። ግን ሰው ቤት እስካለን ድረስ ከባድ ነው። እነሱን ስንሳደብ እንግዲህ ሰይጣን የሆነ ሴትዮ ስትል ይቺ ልጅ ምን እንደደረሰባት አናቅም። እንግዲህ እስካሁን ይሄ ራሷ ቀርጸው አይሆንም። በራሷ ስልክ እያወራች ነው። ኩሽና ውስጥ ናት። እንግዲህ መዳሟ ያው በድብቅ ካሜራ አውጥታት ይሁን አላሁ አለም፣ የምናውቀው ነገር የለም። ይችኛዋም ሙዝ እየበላች ደረጃ ላይ ሆና ስራ ስትሰራ ደረጃ ላይ ቁጭ ብላ እንደገና ሄዳ ነው የሄደችው ማለት ነው። ድምፅ ስትሰማ እና ኮቴ ስትሰማ እንግዲህ እየቀረጿቸው እየለቀቋቸው ይሆን እኔ የማውቀው ነገር የለኝም። አላሁ አለም። ግን ለትምህርት ይሆናል እህቶቼ፣ ለእናንተ ትምህርት ያስተምራችኋል፣ ለእናንተ ይሆናችኋል ብዬ ነው የማመጣው። ሁላችንም እንማማርበታለን አንድ ነገር ስናይ እንጂ እነሱን አይተን ይህንን ነገር እንሰራለን ብላችሁ እንዳታስቡት። ልክ እንደነሱ ማድረግ አለብን ብላችሁ እንዳታስቡት። እኔ እንድትማሩበት ነው የማመጣው ማለት ነው። እንደዚህ አይነት ጸባይ ካላችሁ መዳማችሁን የምትሳደቡ ወይም ልጆቿን ወይም ባሏን ወይም በቃ የሆነ ነገር እነሱን የምታሙ የምትሳደቡ ከሆነ እንድታቆሙ። እንደዚች እንደ ልጅቷ ደግሞ ይዛችሁ ሄዳችሁ ደረጃ ላይ ቁጭ ብላችሁ መብላት ምናምን እንደዛ ነገር ከሆነ እንድታቆሙ በስነ ስርዓት። ኩሽናም ሆነ የምትበሉት ያው ኩሽና ነው ብዙዎቻችን የምንበላው አይደለም። እዛ ከሆነ ኩሽና ቁጭ ብላችሁ እንድትበሉ በስነ ስርዓት በልታችሁ ወደ ስራችሁ እንድትገቡ፣ እየበላችሁ መሄድ ሳይሆን በኪሳችሁ ቋጥራችሁ። በኪሳችሁ ይሄ ዩኒፎርም ይመቻል። በዛ በዩኒፎርሙ ኪስ ይዛችሁ ሙዝም ሆነ ብስኩትም ሆነ ምናምን ይዛችሁ ከመጓዝ ውሃ ይዛችሁ መጓዝ። እዛ ሩቅ ቦታ ፎቅ ላይ ሊሆን ይችላል። እዛ ልትቆዩ ስለምትዩ ውሃ መጠጣት አለባችሁ ማለት ነው። ይሄ የሚበላውን የነሱን ነገር ግን ይዛችሁ ወደዚህ እየደባበቃችሁ ምናምን ነገር አታስቡት እህቶቼ ማለት ነው። አታድርጉ። ማለትም አንድ ቀን ሲበዛባቸው አውጥተው ወደ ሚዲያ ይለቋችኋል። አትብሉ አትጠጡ አይደለም። እኔ ሁሌ የምመክራችሁ በሚበላ የሚመጠጣ ነገር
ሸማቀቁ፣ ብሉ፣ ጠጡ ነው የምለው። ግን እንትኑ ነገር ነው እየደባበቁ ይዞ መሄድ። አሁን ብዙዎቹን አይታችኋል። በሆዳቸው ውስጥ በኪሳቸው በምናቸው ቆጥረው ወደ ክላሳቸው ሄደው ክላሳቸው ሲበሉ እንግዲህ መቼ እንደሚበሉት አላውቅም። እንደዛ የሚያደርጉ ልጆች አሉ። እንደነዛ እንዳትሰሩ ለማለት ያክል ነው። ያን ነገር ተው። ታስባችሁት ከሆነ ሚዲያ ላይ የምታዩት ነገር ሁሉ እውነት አይደለም። ብዙዎቹም ለአስተማሪ ነገር ነው የሚያወጡትን ቪዲዮ የሚሰሩት። አስተማሪ ይሆናል ይሄ ነገር ብለው ነው እንጂ ልክ እንደነሱ እንዲሰራ አይደለም ማለት ነው። እና ተጠንቀቁ። የድብቅ ካሜራ ነገር በጣም ከባድ ሆኗል። አገሩ በጣም አስፈርቷል። እንኳን አይደለም ውጭ ዓለም ላይ እኛ ሀገራችን ራሱ ማለት ነው አደጉ ሀገሮች ላይ አዲስ አበባ ለምሳሌ ከተማ ቦታዎች ላይ በካሜራ የተወጣጠረ ነገር ነው ታያላችሁ። ሱቅ ላይ ይሄ ካሜራ ብለው ማለት ነው አውጥተውት ቪዲዮ እየሰሩ ያወጡት ካሜራ አዝራር መታካከል ትንንጥዬ የድብቋ ካሜራ ትልልቁ የሌለ የለም አልኳችሁ። ሀገራችን ራሱ እየተደረገ ነው። ሀገር ቤትም ብትሆኑ የምትከታተሉ ካላችሁና ሰው ቤት የምትሰሩ በሰው ስር ያላችሁ ሰዎች እንደዛው ልክ እንደ መዳም ቤት ቁጠሩት። ሁላችሁም ያው ነው። ስነ ስርዓት ይዘንና አደባችንን ጠብቀን ከማንኛውም ነገር አደባችንን ጠብቀን ካቀማመጣችን፣ ካተኛኘታችን፣ ካበላላችን በቃ ከሁሉ ነገራችን ስርዓታችንን ጠብቀን እንዲያኖረን ነው የሚያደርገን። ይሄ ካሜራ መኖሩን ካሰብን ማለት ነው። በውስጣችን ማሰብ አለብን። አረ ሰው ያየኛል እኮ ስንቀመጥ ራሱ አሁን ብቻችንን ክላሳችን ውስጥ ሆነ ምንም ነገር ጣጣ የለንም። ተገላልጠን ምናምን ነው የምንቀመጠው። የምንተኛውም እንደዚያው ምናምን። ያ ነገር ግን የለም ቀርቷል። አሁን ላይ አስቡበት። በቃ ሰው ያየናል፣ አረ ሰው አለ እኮ ነውር ነው ብለን እንደምንለው ነገር ሁሉ ካሜራ ያየናል እኮ ብለን በጭንቅላታችን ውስጥ ማሰብ አለብን። ብዙዎቻችሁ ግን ጎበዞች ናቸው። እኔ ካሜራ ኖራ አልኖራ ጣጣ የለኝም ከስራዬ ነው እንጂ ምናምን ካሜራ ተገኘብኝ ምናምን እያላችሁም በዛኛው ቻናሌ ብዙ ልጆች እንትን ያላችሁ ልጆች አላቸው። እንግዲህ መኖሩንም ካወቃችሁ ተጠንቀቁ፣ ካላወቃችሁም ልክ እንዳለ ይኖራል ብላችሁ አስቡት። እኛ አሁን እንግዲህ የት እንዳለ እኔ እንጃ። እኔ ሁሌም በጥርጣሬ ላይ ነኝ። አንድ ነገርም ግን ያገኘሁት ነገር የለኝም። ግን ቡለንም ሳይ ይሄ ነገር አለ ወይ ትኩር ብዬ ነው በደንብ የማየው። ነው አይኔ ነው የለም አለ ብዬ ማለት ነው። አይኔን እርግብ ከፈት ከደና አድርጌ ነው በደንብ የማየው ይሄ ነገር ካሜራ አለው የለውም ብዬ ማለት ነው። ቡለን ትንሿን ቡለን ሳገኛት ራሱ እና በየሁሉም ነገር ላይ ሳገኝ ማለት ነው አያለሁኝ። እኔ ጠረጠርኩኝ፣ በቃ በጣም ተጠራጠርኩኝ። ያው ግን ራሳችንን ስርዓታችንን ይዘን ስነ ስርዓታችንን ጠብቀን ራሱ የምተኛበት አልጋ ማለት ነው የእንትን የብረት አልጋ ነውና እሱን ዙሪያውን አይቻለሁ ትናንትና ማለት ነው። ትንጥዬዋ ትናንት በሰራሁት ቪዲዮ ላይ ካሜራ ትንጥዬ ልጥፍ የምትላለች አይደል? ያቺ ነገር ትኖራለች ወይ እዚች አልጋዬ ላይስ ትኖራለች ወይ ብዬ እዚች አልጋዬ ማለት ነው ፍራሽን አውርጄ ምን ብዬ ማለት ነው ዙሪያውን ፈተሽኩት አለ ወይ ብዬ ማለት ነው። አየሁት ባይኔ ዝም ብዬ ምንም ነገር አላገኘሁም። አይታወቅም ግድግዳ ሰዓት ላይ እዛ ላይ ከኋላ በኩል ወይንም የሆነ ነገር ላይ አላቅም ብቻ ምን ላይ እንደሚለጥፉት ይኖራል ብለን እናስብ። ለማንኛውም ማለት ነው ካለ እኮ እኔንም እየቀዱኝ ነው። ይሄኔ እኮ እያዩ ነው፣ እየተከታተሉኝ ነው እኔንም ማለት ነው ምን እንደምሰራ ምን እንደማስተላልፍ። አሁን ለእናንተ ምክር ስሰጥ ራሱ ይቀዳኛል እና ያውቁታል ማለት ነው። ይቺ ልጅማ ነቄ ብላለች ነው የሚሉኝ፣ የታወቀ ነው። እና እህቶቼ አይዟችሁ፣ ለማንኛውም እንዳትፈሩ፣ ብሉ፣ ጠጡ፣ ምግባችሁን ልበሱ፣ ታጠቡ፣ ራሳችሁን ጠብቁ፣ ስራችሁን ስሩ በአግባቡ። ሌላ ነገር ግን አትፍሩ። ወደኋላ ወደፊት የለም፣ ወደፊት ቀጥሉ ማለት ነው። እና ስራችሁን ስሩ በአግባቡ። መዳምን እንዳታሙ ነው ዋናው ዓላማ፣ መዳምን እንዳታሙ። ይሰማሉ። እኔ አንድ ቀን በዛኛው ቪዲዮ ነግሬያችኋለሁ። ውጃ ብያ ሴትዮዋ አንቺማ በማግስቱ ማለት ነው ሲፈልግሽ ትሰድብኛለሽ ምናምን አለች ብያችኋለሁ። እና መቼ ሰደብኩሽ ብላት ትናንትና እኮ ውጃ ብለሽኛል አለችኝ። ከዛ አላልኩሽም እኮ እኔ ብዬ ድርቅ ስላት እንዴ ካሜራ እኮ ነው ቤቱ አለችኝ። ቤቱ እኮ ካሜራ ነው አለችኝ። ታዲያ እኮ እኔ ስልኬም ሲወድቅ ስልኬም አድልጎ ሲያናድደኝ ውጃ ነው የምለው፣ እቃም ሲወድቅ እንደዛ ውጃ ነው የምለው አልኳት። እኔ ግን እሷ ነው ውጃ ያልኩት እየጠራች አሰልችታኝ ማለት ነው። ከዛ ቤቱ ካሜራ ነው ስትለኝ በቃ ይች ሴትዮማ አይታኛለች፣ ሰምታኛለች፣ ድምፄን እንትን ብላለች አልኩኝ፣ አውቃለች አልኩኝና ተረዳሁ ማለት ነው። እና አስቸጋሪ ነው። የውጭ ካሜራ ነው ያለው ቤት ውስጥ የለም የምትሉ ልጆች አላችሁ። የውጭ ካሜራ ካላቸው